ሰዎች ዛሬ እኔ ደስ ብሎኛል። ደስ ይበላችሁ ማለት እንደጠበቅነው ተሳክቷል። በጤናው መጣ አብርሽ ደመቁ ማለት ነው። ተዋርዳለች። ነካ ሰይጣን እንደዚህ መጨረሻ ላይ ይከሽፋል ማለት ነው። በሰይጣን የምትተማመኑ ሰዎች ወዮላችሁ። ነገ የሚጠብቃችሁ ነገር ራሳችሁ ማዘጋጀት አለባችሁ። ራሳችሁ እኔ የት ነኝ? እኔ ምንድን ነኝ? ምን ላይ ነው ያለሁት? እኔ እኮ ፈጣሪ ነው የፈጠረኝ። እንደምና መግን የፈጠረኝ ስሞትም ደግሞ አንድ አንሶላና ስራዬ ነው የሚሄደው ብለን መዘጋጀት አለብን። አንድ ሰው በፍቅር በትዕግስት በሰብር ነው እንጂ የሰው ልጅ በሰይጣን መቼም የሰይጣን ስራ ይከሽፋል። የሰይጣን ስራ አንድ ይዋረዳል። ያው ደመቁና ኤፍሬ ዘርመጪ ነው። ደመቁ ናት እሷ ቀይ ስጥራት። ያው የእናቱ ልጅ በሚዲያ በህዝብ አንገቱ ደፍቶ የሰራውን ሰርቶ ያደረገው አድርጎ ጤነኛ ነው ተው ሲለው እምቢ ብሎት ሚዲያ ዓለም በሙሉ አንድ ግለሰብ አይደለም ሲል ግቡ በልቶ ባለፈ እንትን ወርዶላህ ነበር። የደመቁ ይሄ የሚዲያ ሙዲስ ለባሶቹ የራሳቸው ሳይኖር የሰው የሚኖሩ እነሱ አንበሳ ወርዶ ነበር። አንበስ የኔላ ደግሞ እኔ በሰው ጉልበት አይደለም የምኖረው በራሴ ነው። እኔ የሰው እርዳታ አያስፈልገኝም ብላ መልስ ሰጥታ ነበር። በዚህ ነገር ማለት ነው። ያ የአንበሳ የወረደ ብር ኤፍሬም ተገዝቶበት ነበር። በአንገቱም ላይ በሚሊዮን ብር ወርቅ የአንገቷ ወርቅ መተታሰርቱ በአንገቷ ላይ ሲያስሩም በሚዲያም እምቢም ሲል አልፈልግም ሲል ብዙ ነገር አድርጓል። ግን ዛሬ ተዋረደ። ኢንሻአላህ ነገም ከነገ ወዲያ ጥሩ ሆኖ ይመጣ ብለን እንጠብቀዋለን። ኢንሻአላህ አንድ ሰው መጥፎ የሚሰራ ሰው መጨረሻ ላይ መዋረዱ አይቀርም። በመጥፎ ብዙ እጅ አትስጡ። በመጥፎ እጅ የሚሰጥ ሰው እጅ የሚነክር ሰው ይዋረዳል። ማንም አያምነውም። ማንም ሰው ከራሱ አይበላም። ማንም ሰው በራሱ እጅ አይጠጣም። ማንም በቃ ይጠራጠራል፣ ይፈራል። አሁን የእናቱ ልጅ እንደዚህ አድርጎ ሌላም ጓደኞቹ ሌላም ያዩ ይሄን ቪዲዮ የሚያዩ ከዚህ ልጅ ማን ሰው እንጃ ሰላምታ ይለዋል ብዬ እኔ አልጠብቅም። ለራሴ ይከብዳል። ወንድምን ይቀብራል። ወንድም ማመን መቃብር ማመን ነው። በቃ አንድ ሰው ከእናት ልጅ ማንም መንገደኛ ወንድም ይሻላል። ከሳጥር ሰው ሰርቶ ነው ብር የሚያገኘው። ለፍቶ ነው ውጤታማ የሚሆነው። የሙላቡን ጥብ አድርጎ ነው የሰው ልጅ ሰው የሚሆነው። እሱ እጁ በክስ አድርጎ በጨረታ ጃኬት ገዝቶ አይቀየር። አንድ ጥቁር ጃኬት አለ አይታጠብ ላንደሪ ማያስገባም ራሱ ማያለቀልቅም። እሱን ለብሶ በየጊዜ ከብርሽ ሚስት ላይ ከዘርምጭ ላይ ያወጣል። ከደመቁ ባለፈ እኮ ብርሽ ራሱ ብሎ እነሱ እኮ አልጋ ላይ ነው የሚተኙ፣ እኔ እኮ ፍራሽ ላይ ነው የምተኛ አለ እኮ። ከባድ ነው። ዛሬ በሱ ያረገዘችው ነገ በአብርሽ አርግሻለሁ ብላ ትመጣለች። ማታፍር ሴት ናት። እፍረት የሌላት የፍረት ልብስ ያለበሰች ናት። ራቆታ ምትሄድ ናት። ትላንት የመጣችበትን አመጣጧን ረስታ ዛሬ በሰው ልጅ አልፈልግም ብላ በሚዲያ በህዝብ ላይ የተፋታች ሴት ዛሬ ለቂም ለበቀል እንደዚህ የተፋታች ሴት ለዝሙት ባሌ ነው ብላ መቼም አትሽቀዳደም። መቼም ፊት ለፊት አትቆም። እኔ ባሌ ካልሆነ ከጠላኝ ካልወደደኝ አንድ ልጅ ወርቅ ነው። አንድ ልጅ
እንኳን አንድ ልጅ 4-5 ልጅ አዝሎ ሰርቶ ልጆቻቸው አስተምሮ በቁም ነገር ይበቃል። አንድ ልጅ ማንም እሷ ሚዲያ ተጠቃሚናት ሞዲስ ለባሾቹ የሚዲያው ቅመሞቹ አላት። ቪዲዮዋን እየሰራች አባቱን እንትን እያለ ጎበዝ ሆና ጠንክራ ልጇን ማሳደግ መሆን ሲገባት ባልሆነ በሰይጣን ተነክራ እንደዚህ አደባባይ ጉድ እስከሚል ቦዲሶቿን አፈሩ እንጂ ወላሂ እነሱ አፈሩ። በጣም እፍረት ይዟቸዋል። የእሷ ፋንታ የተከራከሩ ዛሬ በሚዲያ ነገ ይወጣል ጉዳያቸው። ለማንኛውም ሰላም ብያለሁ ውዶቼ። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትትርፍ ያርግልኝ ባላችሁበት። እኔ ደስታ ስለሆነ ነው ሰላም ሳላላችሁ የገባ በቃ መጠብቀው እንደው እውነት በመቼ እንደው መጥቶ እንደው ትላንትና የሚወስን ልጅ በራሱ አቋም በውሳኔ በማንም ማይደራደር ልጅ መቼ መጥቶ በቃ ሁሌ ቪዲዮ በሚለቀቅ ሰዓት ነበር። እንዲሁም አጭር ቪዲዮ ለእንትን ሰሰማ በመጨረሻ ላይ ዩቲዩብ ላይ ሲሄድ ሙሉ ቪዲዮ መስማት ጀመርኩ ማለት ነው። አጭር ያው ህዝብ ቆርጦ ያመጣው ነበር የምሰማው። ግን ዛሬ በቃ ማሻአላ ራሱን ባይሆን አመድም ቢመስልም የሆነ እንትን ባይልም ኢንሻአላህ ግን ነገ በጥሩ ሁኔታ ይመጣ ብለን እንጠብቃለን። መዋረድ እንደዚህ ነው። ቤተሰቦቿን አዋረደች። 300,000 እያረች 300,000 እንኳን የሚዲያው ቅመም ስግደተኛ አይወዱ። አሽቃባጭ፣ ሌባ፣ ጠንቋይ ሰውን በልህ ውስጥ መክተት። ሰው በልህ አይገዙትም፣ በጸባይ ነው የሚገዙት። እነዛ ሞራን እየሰጧት እያበረታቷት ነው እንጂ እቺ ልጅ ሞራን ባታገኝ አይዞሽ ባይሏት በርቺ ባይሏት እኛ እንደንሽ ባይሏት እንደዚህ ውስጥ ድሮም አትገባም ነበር። ግን ራሷ ጎዳች፣ ራሷ ተዋረደች። ካምባላ ማንም እንደማያምናት ሆናለች ማለት በጎረቤት እሳት እንደማይሰጣት ጎረቤት አንኳኩታ እንዴት አደራችሁ ምን እንደማትል በባሏ በሚዲያ ላይ ብዙ ትምህርት አሳይታለች ማለት ነው። እኔ እንጃች ነገ ጉዷን በጎረቤት እንኳን አንድ ነገር እንኳን ቢሆን ሰው አምናት የልጇን አባት እንደዚህ ያደርጋ ሼም አይደለም እንዴ? መጥፎ ነገር ለልጅ አባት መመኘት ሼም አይደለም? ኤብ አይደለም? ነውር ነው። እውነት አስቀያሚ ስራ መስራት ነገ ጭንቀት ውስጥ ያስገባል። አሁን ያደረገቻቸው ነገሮቹ ነገ እኔ እንጃ ዛሬ እንኳን እንቅልፍ ተኝታ አታድርም። እኔ በሷ ቦታ ብሆን እኔ እንጃ አይኑም አላየውም ነበር። እኔ ለራሴ እሱን አይኑን አላየውም ነበር ማለት በጣም ይከብዳል በእውነት። ሼም ወንድ ልጅ ሼም። ለማንኛውም እናንተ ቪዲዮ በደንብ ላይክ አርጉት፣ ሰብስክራይብ አርጉኝ። እስቲ ማንም ጠንቆለኛ ሰይጣና ሰብስክራይብ ታረጋላችሁ። የሚዲያው ቅመም እንኳን እናንተ ዞር ብላችሁ አታያት። የራሳችሁ ሰዓት ነው፣ በሰው ትኖራላችሁ። የማንኛውም ቪዲዮ አዳምጣችሁ ሰብስክራይብ፣ ሼር፣ ኮሜንት አርጉ እና ቪዲዮ ሼር አርጉለት። እንኳን ደስ አለህ ወንድሜ፣ እንኳን ዳንክ፣ እንኳን ለዚህ በቃ። ከአሁን በኋላ ተጠንቀቅ፣ በጠሩ ሰዓት አትሂድ። ይሄ መልእክቴ ነው። ሼር አርጉለት እና በጠሩ ሰዓት ዝም ብላችሁ አትውጡ። ኢትዮጵያ ከፍተዋል። ሰው ለሰው ማጥፋት ልማዱ ነው እና እንኳን አይደለም ወንድም እናት ምስኪን እንኳን ሳስባች በተቀመጠችበት በባዶ ቤት በጎጆ ቤት በቁመና በሳት አቃጠሉ ህዝብ ነው ኢትዮጵያ ህዝብ። እና አሁን የኔ መልእክቴ ነው። ሼር አርጉለት እና በተባልክ ሰዓት አትውጣ፣ ራስህን ጠብቅ፣ አትመናቸው። ወንድምህን ካሁን በኋላ በመቃብሬ እንዳትቆም በመቃብርህ እንዳልቆም ብሞት አልቀብርህም ብትሞት አልቀብርህም ብለህ በቤተሰቦችህ ፊት በእንደዛ ተናዘዙና ተለያዩ ማለት ነው። ማንም ቢደውላችሁ አትውጣ። አንዴ አይተሃል፣ አንዴ
ከአንዴም ሁለቴ ተጎድተሃል። አሁን ይሄ ያደረጉብህ ልብስህን ጥለህ ጨርቅህን ጥለህ እሷ ልጅ አንተ ልጅ ያዥ ሆነህ እሷ ኤፍሬም ለመዝናናት የሰው በታች አድርጋ ጨርቅህን አስጥላ ፍቁር አለ ብላ ልብስህን ቆሽሾ ራስህን ቆሽሾ ከዛ በቅማል ሆነ አብዴህ እንዴት ትሄድ ነበረ ያደረጉብህ ማለት ነው። እና ያንተ ንብረት እነሱ ሊወርሱ ሁለታቸው አንድ ላይ ተጋብተው ሊኖሩ የተወለደ ልጅ አብሮ ሊያሳድጉት ነው እቅዳቸውና አላማቸው። አሁንም ቢሆን በማንኛውም ነገር አትገኝ፣ ስትጠራ አትውጣ። ሼር አድርጉለት። በማንኛውም ነገር አትውጣ፣ ስትጠራ የተጠራህበት ምክንያት በስልክህ ጠይቅ። ስልክ አታንሳለት። የማትፈልገው ሰው የራሴ ነው ያልከው ሰው ይጎዳል። ጓደኝነትም ወንድምነትም ሚስትህና ባለቤትህ ኪስህና ብርህ ስራህና እግዚአብሔር አድርገው። ስለዚህ እኛም ደግሞ ካሁን በኋላ በእንደዚህ አይነት መጥፎ ነገር ከነዚህ በእነዚህ ውስጥ ትገኛለህ ብለህ አንጠብቅም። ልጅህ እንደሆነ ልጅህ ነው። ነገም ካደገ አባቴ ማለቱ አይቀርም። ካለህ በሰራፍ አላክላት። ቤት አትግባ፣ ይቅርብ። ከራስህን ጠብቅ። ይህን ቪዲዮ ሼር አርጉት፣ ሰብስክራይብ አርጉኝ፣ አበረታቱኝ። ለማንም ታበረቱታላችሁ። ለማንም ቆሻሻ ከጉልበቱ በታች ከመኝታ ልብስ የሚወጣ ታበረታቱታላችሁ። የሰይጣን ገባ የጠንቋይ እንኳን ታበረታታላችሁ። እና ይህ ቪዲዮ ሼር አርጉ። ሼር አርጋችሁ አድርሱልኝ። በላሌኩም እኔ መልእክቴ ምንድን ነው? ካሁን በኋላ ሲጠሩህ አትውጣ። ለአንተ ቆፋሪ፣ ለአንተ ጉድጓድ አፈር ለባሺ ጉድጓድ ቆፍሮ አፈር ሊያለብስ የተዘጋጀ የእናት ልጅ ነው ማለት ነው። የእናት ልጅ ኤፍሬም ነው ማለት ነው። እና እናት ልጅ ነው ማለቱም ያጠራጥራል። ለማንኛውም እስቲ ለአባትና ለእናት ጠይቃቸው። ይሄ ልጅ ወንድሜ ነው ወይ? እውነት ነው ወይ? በአንድ ሆድ ነው ወይ ተወለድ ነው? እውነት የእናቴ ልጅ ነው ወይ? እውነት እኔና እናቴ በአንድ ሆድ ነው ወይ አምጣ ያወጣችኝ ብለህ ጠይቅ። ለምን አልከኝ ሲሉ እንደዚህ ከአንድ ግለኛ ሰው ተጨምሮ ብር በልቶ በቃ ለዛ ነው እኔን ሊያጠፋ የተነሳ ነበር። የእናቷ ልጆች አሉ፣ የዘመድ የሆኑ በዛ በዙራ ብዙ ልጆች አሉ። እሱን በቃ አይጠራጠርም ብላ ገዝታው ነው ይህን ሁሉ ያረገች። አሁንም ቢሆን ራስህን ጠብቅ። በጠሩ ሰዓት አትውጣ። ቪዲዮን ከሰራ በቤትህን ስራ፣ በከምስትህን ማንን ሰው ቢፈልግ አትውጣ። ለማንም እጅ አትስጥ። በቃ ይሄ በዙሪያዋ ያሉ ቀራቅንቦ የቡታጀራ የዩቱበሮች ለማኞች ሰርቶ ማይበሉ የነሱ ሲጠሩህም አትውጣ፣ አልፈልጋችሁም። ትላንት እኔ ሰርታችሁ ብሎ ብዬ ተለወጡ ብዬ ዩቱብ ከፍቼ ሰጥተዋችሁ እኔ ይሄን ፍግነት አይደለም። ትላንት ያረኩት ዛሬ ለምን አድርጊያለሁ ብዬ የምቆጭበት ነገር አይደለም። ስለዚህ ካሁን በኋላ አልቀርባችሁም፣ አትቅረቡኝ፣ አልፈልጋችሁም፣ አትፈልጉኝ። በዙሪያ ያለው ውጡልኝ ብለህ አስወጣቸው። ስልካቸው አታንሳ። ራስህን ጠብቅ። ለማንኛውም እኛም እየገባህ አንተ ታዋቂና ዩቱባችን ሰርች አርገህ ገብተህ ሰብስክራይብ አስደርገን እና ሰላማችሁ ያብዛ። ለማንኛውም ይሄ መልእክት አድርሱልኝ፣ ቪዲዮ አዳምጡት።